እንደውላችኋል ዛሬ ቅዳሜ ግንቦት 8 2018 ዓ.ም አዲስ ስፖርታዊ መረጃ ልንገራችሁ። ኪሊያን ኤምባፔ ከሪያል ማድሪድ አልወጣም ማለቱ ተሰምቷል። ከዚህ በፊት ባጋራችሁ መረጃ ላይ ማለት ነው የኦንላይን ፒቲሽን ኪሊያን ኤምባፔ ከሪያል ማድሪድ ይውጣ የሚል 50 ሚሊዮን መድረሱን ነግሬያችሁ ነበር። ኢቭን በ3 ቀን ውስጥ ነው ከ30 ምናምን ሚሊዮን ወደ 50 ሚሊዮን የገባው። የሰው ሁሉ ፍላጎት ይውጣ ነበር። ዛሬ ኪሊያን ኤምባፔ ከሪያል ማድሪድ አልወጣም ማለቱ እንግዲህ መነጋገሪያ የሆነ መረጃ ነው። ግንቦት 8 ቀን 2018 ዓ.ም እስኪ ሙሉ መረጃ ላደርሳችሁ። ቤቱ ፎሎ ይደረግ። ፎሎ ላይክ ሼር ጀማው ፕሊዝ። የሪያል ማድሪድ ኮከብ ኪሊያን ኤምባፔ በክለቡ ስላለው ቆይታና ስለ ፕሬዝዳንት ፍሎሬንቲኖ ፔሬዝ የሰጠው አነጋጋሪ መግለጫ አድናቂዎቹን አስገርሟል። ኪሊያን ኤምባፔ በቆይታው ደስተኛ መሆኑንና ለወደፊትም ለነገው በበርናቦ ለመቆየት መወሰኑን በይፋ ተናግሯል። ቁልፍ መልእክቶቹን ልንገራችሁ። ኪሊያን ኤምባፔ ያስተላለፈው ማለት ነው ከሪያል ማድሪድ አልወጣም፣ በክለቡ ያለውን ቁርጠኝነት እንዲህ ሲል ተናግሯል። ፍሎሬንቲኖ ፔሬዝ በዓለማችን ላይ አሉ ከተባሉ ፕሬዝዳንት ውስጥ ምርጡና አንደኛው ናቸው። ፔሬዝ በማድሪድ ቤት ታሪክ ውስጥ ታላቁ ፕሬዝዳንት እንደሆኑ ምስክርነቱን ሰጥቷል ማለት ነው። ብቸኛው ስህተቴ በዚህ የውድድር ዘመን በዚህ ዓመት ማለት ነው እንደ ቡድን አጋሮቼ ሁሉ ዋንጫዎችን ለማሸነፍ ቡድኑን በበቂ ሁኔታ አለመደገፌ ብቻ ነው። ሌላው ሁሉ አስተያየት እና ወሬ ነው። ከእግር ኳስ ውጪ የሚወሩ ወሬዎችም ምንም እንደማይጎዱትና እንደማያጎሉበት አረጋግጧል። የዜናው ምንጭ የስፖርት ዘገባዎች በፋብሪዚዮ ሮማኖ የቀረበ። የእናንተ አስተያየት በዚህ ጉዳይ ላይ ምንድን ነው? የምርም በዓለማችን ላይ ትልቁ ፕሬዝዳንት ፍሎሬንቲኖ ፔሬዝ ናቸው? ኦኬ። በሌላኛው መልኩ ደግሞ ሪያል ማድሪድ ውስጥ ኪሊያን ኤምባፔ መቆየቱ ጥቅም አለው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩን። ቤቱ ፎሎ ይደረግ።